ሐምሌ 29 2018 ዓ.ም ጤና ይስጥልኝ እንደምናመሻችሁ የተከበራችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን የረቡዕ ምሽት የቲቪ 57 ዜናዎችን ይዘን ቀርበናል። አበይት ዜናዎቹን አስቀድማለሁ። ኢትዮጵያ አገልግሎቶችን ወደ ዲጂታል ስርዓት በመቀየር የመንግስት አሰራርን በማቀላጠፍና የዜጎችን እንግልት በመቀነስ ረገድ የተከናወኑ ተግባራት የሚደነቁ መሆናቸውን የቤኒን የዲጂታል ትራንስፎርሜሽንና የፈጠራ ሚኒስትር ማሁና አክሎፓ አስታውቀዋል። የሀሳብ ልዩነቶችን በንግግርና በውይይት በመፍታት ዘላቂ ሰላምን ለማረጋገጥ የሚደረገው ሀገራዊ ምክክር የሀሳብ ብዝሃነት እየተንሸራሸረበት ቀጥሏል። በእስራኤልና በሊባኖስ መካከል ሂዝቦላን ትጥቅ የማስፈታት ጉዳይ ላይ ያለው አለመግባባት ቀጥሏል። ከኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ አብራችሁን ቆዩ። ኢትዮጵያ አገልግሎቶችን ወደ ዲጂታል ስርዓት በመቀየር የመንግስት አሰራርን በማቀላጠፍና የዜጎችን እንግልት በመቀነስ ረገድ የተከናወኑ ተግባራት የሚደነቁ መሆናቸውን የቤኒን የዲጂታል ትራንስፎርሜሽንና የፈጠራ ሚኒስትር ማሁና አክፕሎጋን አስታውቋል። የቤኒን ከፍተኛ የልዑካን ቡድን የመሶብ የአንድ ማዕከል አገልግሎትንና የፋይዳ ብሔራዊ ዲጂታል መታወቂያ ስርዓት የስራ እንቅስቃሴን ተመልክተዋል። ሳምሶን በላይ ተጨማሪ አለው። ኢትዮጵያ አማትራ ማየትን ትታ ዛሬ ሌሎች መተው ልምድ የሚወስዱባትና የሄደችበትን መንገድ ተሞክሮ ማሳያ የሚጠቅሷት ሀገር ከሆነችባቸው ዘርፎች አንዱ የዲጂታል ዘርፉ ነው። ይህ የሪፎርም እርምጃዎች ዋና አካል የሆነው የዲጂታል ዘርፍ የአገልግሎት አሰጣጥን በማቀላጠፍ የፋይናንስ ተደራሽነትን በማስፋትና ግልጸኝነትን በመፍጠር ረገድ እያመጣ ያለው ውጤት ከፍ ብሎ የሚጠቀስ ነው። የቤኒን የዲጂታል ትራንስፎርሜሽንና የፈጠራ ሚኒስትር ማሁና አክፕሎጋን የተመራ ከፍተኛ የልዑካን ቡድን ይህን ተሞክሮ ጎብኝተዋል። ልዑካኑ በጉብኝታቸው የመሶብ የአንድ ማዕከል አገልግሎትን እንዲሁም የፋይዳ ብሔራዊ የዲጂታል መታወቂያ ስርዓት የስራ እንቅስቃሴዎችን ጎብኝተዋል። ኢትዮጵያ በአሁኑ ወቅት እያከናወነች ያለችው የዲጂታል ትራንስፎርሜሽን ጉዞ ለአፍሪካ ሀገራት ትልቅ አርአያና መማሪያ የሚሆን መሆኑን ያነሱት የቤኒን የዲጂታል ትራንስፎርሜሽንና የፈጠራ ሚኒስትር ማሁና አክፕሎጋን በተለይም አገልግሎቶችን ወደ ዲጂታል ስርዓት በመቀየር የተገኘውን ዘርፈ ብዙ ውጤት አድንቀዋል። እኔ እዚህ እያደረጋችሁ ባላችሁትና ባየሁት ነገር በጣም ተደንቄያለሁ። ይህን እኛም ብንተገብረው በጣም ደስ ይለናል። ከእናንተ ይህን ተሞክሮ መውሰዳችን በሀገራችን ላይ ተግባራዊ ለማድረግ የምናስበውን ዘመናዊ አገልግሎት አሰጣጥ አጀንዳችን ከፍተኛ ጠቀሜታ ይኖረዋል። በዚህ የዲጂታል ጉዞ ውስጥ የሚጠቀሰው የመሶብ የአንድ ማዕከል አገልግሎት የተለያዩ የመንግስት አሰራሮችን በአንድ ቋት በማስተናገድ ለአገልግሎት ፈላጊዎች የፈጠረው ቀልጣፋ አሰራር ሌላው ልዑካኑ አድናቆት የቸሩት ጉዳይ ነው። የፋይዳ ዲጂታል መታወቂያ የዜጎችን ደህንነቱ የተጠበቀ መረጃ በማደራጀትና ለዲጂታል ምህዳሩ መስፋፋት የጣለውን ጠንካራ መሰረት በጥልቀት ተመልክተዋል። ኢትዮጵያ ያካበተችውን የዲጂታል የቴክኖሎጂ ተሞክሮዋን ለሌሎች የአፍሪካ ሀገራት ለማካፈል የምታደርገው ጥረት የዲጂታል ዲፕሎማሲዋ በከፍተኛ ደረጃ እያደገ መምጣቱን ምስክርነት አግኝቷል። ኢትዮጵያ ባላት የፖለቲካል ኮሚትመንት እና አገሪቱን ወደ ቴክኖሎጂ የማሻገር ህልም አማካኝነት የመጣው ይሄ ውጤት ሌሎች የአፍሪካ ሀገራት በዚህ ፍጥነት ውስጥ የደረስንበትን ደረጃ ለማየት የመጓጓት የደረስንበትን ደግሞ ኤክስፒሪየንስ ወስዶ ኢምፕሊመንት ለማድረግ ፍላጎት እያሳዩ ነው። እንዲህ አይነት ፍላጎቶች ኢትዮጵያ በዲፕሎማሲው ኢንቫይሮንመንት ያላትን ተቀባይነት የሚጨምር ከሀገራችን የሚወሰድ ብዙ ደግሞ ልምዶችን ባሰፋን ቁጥር ጤናማ ዲፕሎማቲክ ኮሚኒኬሽን እንዲኖረን ትስስር እንዲኖረን የሚያደርግ ነው። የቤኒን የልዑካን ቡድን ጉብኝት ሁለቱ ሀገራት በዲጂታል ቴክኖሎጂ በፈጠራና በመረጃ ልውውጥ ዘርፍ ያላቸውን የሁለትዮሽ ግንኙነትና ትብብር የበለጠ ለማጠናከር የሚያስችል ነው። ኢትዮጵያ የቴክኖሎጂ ሉዓላዊነት ትልቅ ነገር ትርጉም አለው ለኛ። ቴክኖሎጂም ጋር ሲመጣ የቴክኖሎጂ ሉዓላዊነት ስለሚባል የቴክኖሎጂ ሉዓላዊነት ደግሞ እኛ ብቻ የምንፈልገው ነገር አይደለም፣ ቤኒንም ይፈልጋል። ከዛ አንጻር እኛ ይሄን ርቀት ሄደናል የሚለውን ኤክስፒሪየንስ ሼር ማድረግ እና እንዳልከው ደግሞ ከዲጂታል ዲፕሎማሲ ይባላል ልክ እንደ ቱሪዝም ዲፕሎማሲ እንደሚባለው የዲጂታሉን በማየት በመጎብኘት ከነሱ ይሄን ልንማር እንችላለን የሚለውን በመውሰድ ራሱን የቻለ ትልቅ ትርጉም አለው ማለት ነው። ይሄ የሁለት ወንድማማች ሀገሮች ግንኙነትን ያግዛል። ሁለቱ ሀገራት በቀጣይ በሚኖሩ የቴክኖሎጂ ጉዳዮች በጋራ ለመስራት ከስምምነት ደርሰዋል። በለጠ ወልዴ ይባላለሁ።
ከማዕከላዊ ኢትዮጵያ ከጉራጌ ዞን ሰንኮፉን ነቅለን ወደ ጥሩ በጎ ከመጣን ኢትዮጵያ ከፍ የምናደርግበት ጊዜ አሁን ይመስለኛል። ስሜ ቡንካሽ ዋንጌ ይባላል። ጋሞ ዲሞክራሲያዊ ፓርቲን ወክዬ ነው የመጣሁት። በምክክሩ አሁን ያየሁት የሚቀርቡ የምነሱ ምክረ ሀሳቦች ለሀገራችን መፍትሄ ያመጣል ብዬ አምናለሁ። አውግቸው ማለደ ነው የሚባለው የቅማንት ዲሞክራሲ ፓርቲ ሊቀመንበር ዘላቂ የሆነ መፍትሄ ሊያመጣ የሚችል ምክክርን ይዘን እንወጣለን ብለን እናስባለን። አብዶይሎ ሐሰን ይባላለሁ። ከጅግጅጋ ዩኒቨርሲቲ የጆርናሊዝም እና ስነ ተግባቦት ትምህርት ክፍል መምህር ነኝ። ይሄ ምክክር መድረክ ወደ አንድ አባትና ልጆች የምንለው ወደዛ እንዲመጣ የሚያደርገን ነው። አረጋሽ ፈራ ይባላለሁ። የመጣሁት ከሳውዝ አፍሪካ ነው። ለሀገር ይጠቅማል የምለው ሁሉንም የትኛውን ነገር እንዲያደርጉ እድል መፍጠሩ ኢትዮጵያ ነገ አድጋ በልማት በሁሉም አቅጣጫ ትልቅ ሀገር እንድትሆን ትልቅ አስተዋጽኦ አለ ብዬ አስባለሁ። ኤርሚያስ ድንበሩ ይባላለሁ። ከደቡብ ኢትዮጵያ ክልል ከጋሞ ዞን ነው የመጣሁት። ወጣቱ እቺን ሀገር በአፍሪካ ታላቅቷን ኢትዮጵያ መገንባት የሚችልበት እድል በእጁ ነው ያለው። ይህን እድል መጠቀም ነው ያለበት። ስሜትን ሳይበቀላ ይባላለሁ። የመጣሁት ያው ከማዕከላዊ ኢትዮጵያ ክልል ነው። አንድ ኢትዮጵያን እንገነባለን ብዬ ነው የሚያስበው። እንደኔ ጥሩ ነገር ሰርተን ሀገራችንን ከፍ እናደርጋለን። ጠላቶቻችን አንገታቸው እንዲደፉ እናደርጋለን። ሙሳ አብዲ ይባላለሁ። ከሶማሌ ክልል የእምነት ተቋም ወክዬ ነው የመጣሁ። ከዚህ ምክር በኋላ አዲስ ፀሐይ፣ አዲስ ኢትዮጵያ ከመጀመሪያ የተለየች ኢትዮጵያ እንደምትሆን ትልቅ ተስፋ አለኝ። ሀገራዊ ምክክርን ወደ ተመለከቱ ዘገባዎች እንሻገራለን። ውይይት ዘላቂ ሰላም የሚያመጣ ብቸኛና ተመራጭ መንገድ ነው። በውይይት ወቅትም የኔ ከሚል ሀሳብ ይልቅ የኛ የሚል ሀሳብ ላይ ማተኮር ያስፈልጋል። በሀገራዊ ምክክሩ እየተሳተፉ ያሉ ተወያዮችና ባለድርሻ አካላትም የኔ ሀሳብ ብቻ ይወሰድ ከሚል ግትር አቋም ወጥተው ለሀገርና ለሕዝብ የሚበጀውን የጋራ መፍትሄ መቀበል ይኖርባቸዋል። ሰናይት ብርሃኔ በዚህ ጉዳይ ላይ ዝርዝር አላት። ከአራቱም የኢትዮጵያ ማዕዘናት ሀገርን የሚያሻግሩ አጀንዳዎችን ይዘው ከመጡት ኢትዮጵያውያን ውስጥ ሀገርን ከስብራቷ ለማሻገር በአንድ የምክክር ማዕድ ላይ ተሰባስበው መምከራቸው ልዩ አጋጣሚ ነው። ከዚህ ታላቅ መድረክ በክብር እየተሳተፉ ከሚገኙት መካከል አባገዳ ኃይሉ ለገሰ ይገኛሉ። በኦሮሚያ ክልል ከኢሉ አባቡራ የመጡት እኚህ ተመካካሪ አባት በሀገራዊ ምክክሩ የሰንገሉ አባገዳዎችን በመወከል ይሳተፋሉ። ሀገራዊ ምክክሩ የብዙ ወገኖች ድምፅና ልምድ በአንድ ጠረጴዛ ዙሪያ በማስተናገድ የጋራ መግባባት ላይ የሚያደርሱ ሀሳቦች እየተስተናገዱበት ነው። በዚህ ታሪካዊ መድረክ ላይ እየተሳተፉ ያሉት አባገዳ ኃይሉም የገዳ ስርዓትን ረዥም የመወያየትና የመደማመጥ ባህል በማንሳት ሀሳባቸውን በነፃነት እያነሱ መወያየታቸው ለነገ ኢትዮጵያ አንዳች እርሾ እንደሚያበረክት እምነታቸው ነው። ተሳትፏችን እኩል ነው ለማለት እንችላለን። ሁሉም እያንዳንዱ ሰው ሀሳቡን የማዋጣት የማጋራት ክፉም ይሁን መጥፎ የሚጥምም ይሁን የሚመር መደማመጥ ግዴታ ነው። ሁላችንም የሚመስለንን ሀሳብ ሰጥተናል። ሁሉም እድል አግኝቷል። እኔም በበኩሌ የራሴን ሀሳብ በማዋጣት በማበርከት በኩል የራሴን ጥረት አድርጌያለሁ። በባህላዊ የገዳ ስርዓት ማንኛውም ሀሳብ ከመድረክ አይገፋም። መጥፎ የሚባል ሀሳብ የለም። ምንም እንኳን የከረሩ ሀሳቦች ቢነሱም በገዳ ስርዓት በውይይት ሂደት ውስጥ ተጣርቶና ተሞርዶ ወደ በጎ መፍትሄ ይለወጣል። ይህ የገዳ ስርዓት ተሞክሮም በዚህ ሀገራዊ ምክክር ላይ ለሚነሱ የትኛውም ሀሳቦች ለሚስተናገዱበት መንገድ አጋዥ ሆኖ እንዳገኙት አባገዳ ኃይሉ ያነሳሉ። በሀገራዊ ምክክር የሚሳተፉ ወገኖችም በሚነሱ የትኛውም ሀሳቦች ላይ ከግልና ከቡድን ስሜት ወጥተው ሌሎችን በማድመጥ ወደ መግባባት መሻገር ወሳኝ ምዕራፍ ነው። በዚህ ወሳኝ ወቅት የኔ ሀሳብ ብቻ የሚል ግትር አቋም ወደኛ በሚለው እሳቤ ከቀየር ነው ለምክክሩ ጡብ እየጣልን ነው ማለት ነው። ተወያዮች ከግትርነት ተላቀው አማካኝ ሀገርን በሚያሻግሩ መሰረታዊ ጉዳዮች ላይ ማተኮር ከተመካካሪዎች የሚጠበቅ ሀሳብ ስለመሆኑም አባገዳው ይመክራሉ። ገዳ ችግሮችን የሚፈታው በአመፅ አይደለም፣ በጥፋት አይደለም። ጥፋትን በጥፋት ማረም አይቻልም ብሎ ነው የሚያምነው ገዳ። አንድ ችግር ከተከሰተ መረጋጋትን ነው የሚጠይቀው። መጀመሪያ ግጭቱን ማቆም ነው። ግጭቱ ከቆመ በኋላ ከተጋጨው ቡድን ጋር ውይይት ማድረግ ነው። ጉዳዮችን ወደ ድርድር፣ ወደ ውይይት፣ ወደ ምክክር መመለስ ነው።
ትልቁ የገዳ እሴት የባህላችን እሴት ደግሞ በድምጽ ብልጫ የሚወሰን ነገር የለም። እስከ መጨረሻ ድረስ ያለው ሀሳብ ፍጻሜ እስከሚያገኝ ድረስ ነገሮችን በይደር ነው የሚያቆየው። የፈለገ ጊዜ ይወሰድ መቻቻልን ይጠይቃል፣ መስዋዕትነት መክፈልን ይጠይቃል። እስከ መጨረሻ ድረስ መተማመን ላይ እስከሚደረስ ድረስ ነው። ለምን አንድ ሰው አይሆንም? ያለውን ሀሳብ ወይ ያሳምናል ወይ አምኖ ይቀበላል። እስከዛ ድረስ ነው የሚሄደው። ከቤንሻንጉል ጉሙዝ ክልል መንጌ ወረዳ መምህራንን በመወከል በምክክሩ ላይ እየተሳተፈች የምትገኘው ሌላኛዋ ተመካካሪ ፈቲያ በሽር በበኩሏ በምክክሩ ለሀገር እስከጠቀመ ድረስ የኔ ብቻ ከሚለው ሀሳብ ወጥተን እኛ ወደሚያከባብረን የጋራ ቤታችን ካዘመበችበት ቀና እንድትል ወደሚያደርግ አማካይ መምጣት ይኖርብናል ትላለች። አሁን ለምሳሌ ትክክል ነኝ ብቻ የሚሉ ሀሳብ ይኖራሉ፣ በየቡድኑ ይኖራሉ። ያን ሀሳባቸው ግን ከነ ምክንያቱ ያብራሩልናል። ካብራሩ በኋላ ደግሞ ኢትዮጵያን የሚያሻግር ሀሳብ ሆኖ ካለ ሳንቃወም የሀሳብ አንስተን ወደ አንድነት የሚያመጣን ነገር ነው። የግድ ከነ አካባቢያዊ ይዘን የመጣነው አቋም ብቻ አይደለም ይስፈን ብለን የምንወስደው ማለት ነው። ውይይት የቱንም ያህል ጊዜ ቢወስድ ጦርነት ከሚያስከትለው ዳፋ አኳያ ቁጭ ብሎ መወያየትና መደማመጥ የነገ ተስፋችንም ስንቃችንም ነው ትላለች። ሂደን ካልተዋጋን፣ መንገድ ካልዘጋን፣ ይሄ ካላረግን፣ ማህበረሰብ ካልጎዳን የሚሉ ሀሳቦች ሊኖሩ ይችላሉ። ሰዎችም ይላሉ። እነዛንም ያካተተ ውይይት ነበር። እነዛ ሰዎችን ከጠመንጃ ይልቅ 20 ዓመት 40 ዓመት በውይይት ምንፈታው ሀሳብ ይሻላል በምን ነው አሁን እዚህ ጋር የወሰድነው ማለት ነው። አሁንም ትክክል ነው። 20 ዓመት ተወያይተን ብንፈታው ይሻላል። 1 ዓመት ወይ 1 ቀን ተዋግተን ማህበረሰብን ከሚጎዳ የምን ነገር ማለት ነው። ብዙ ተስፋ የተጣለበት ይህ ሀገራዊ ምክክር የታሰበለትን ዓላማ እንዲያሳካና የምንፈልጋትን ኢትዮጵያ እንድናይ ወሳኝ መሰረት ከአሉባልታ ተሻግሮ ፊት ለፊት ለሚነሱ ሀሳቦች መክሮና ዘክሮ የነጠረውን ሀሳብ ማውጣት ሲቻል ነው። እኔ አደራ ምለው ከውጭ ያለውን ሰው ከዚህ የሚሰጠውን መግለጫ ብቻ እንዲከታተሉ ነው። ጦር ከፈታው ወሬ ፈታው ይባላል። አለ ተባለ እዚህ ያልተወያየነውን ነገር እዚህ ያልተመካከርነውን ነገር እዚህ ያልተወሰነውን ነገር እኛ ገና ውይይት ላይ ነው ያለነው። እንዲህ ተወሰነ፣ እንዲህ ተባለ፣ እንዲህ ተደረገ ብለው ሌላ ግጭትና አመጽ የሚቀሰቅሱ ፍጅት የሚጠነስሱ አሉ። እነሱ አደብ ይግዙ። እንደ አባገዳ ኃይሉ ለገሰ ሁሉ ሌሎች ተመካካሪዎችም ምክክሩ የትኛውም ሀሳብ ቢነሳ በአንድ ጠረጴዛ የጋራ ሀገር መፍጠሪያውም የሰላም መጀመሪያ አድርጎ ተቀብሎ ለተግባራዊነቱ መትጋት ወቅቱ የሚጠይቀው ስክነት ነው። በሀገራዊ ምክክሩም የተያዘው ይህ የእኛነት መገለጫ መንገድ ለሀገራችን ዘላቂ ሰላም ፍሬ እንደሚያፈራ ከሂደቱ ሁሉ የሚጠበቀው ዛሬ እየኖር ነው ያለው እውነት ነው። የሀሳብ ልዩነቶችን በንግግርና በውይይት በመፍታት ዘላቂ ሰላምን ለማረጋገጥ የሚደረገው ሀገራዊ ምክክር የሀሳብ ብዝሃነት እየተንሸራሸረበት ቀጥሏል። ተመካካሪዎችም ሀገራዊ አንድነትንና ዘላቂ ሰላምን ለመገንባት በጋራ እየመከሩ ይገኛሉ። ኤልሻዳይ ወንድማገኝ ዝርዝር አላት። ኢትዮጵያን በጸና አለት ላይ ለመገንባት አልሞ እየሰራ ያለውና በተቀመጠለት የጊዜ ሰሌዳ ሁሉንም የኢትዮጵያ ክፍል በማሳተፍ ሀገራዊ ምክክሩ በመከናወን ላይ ይገኛል። የሀሳብ ልዩነትን በንግግርና በውይይት በማስታረቅ ዘላቂ ሰላምን ለማስፈን አንድነትን ለማጠናከር የሕዝብ ተወካዮች በጋራ እየመከሩ የጋራ ቤታቸውን በውል ለማደስ በመልካም መንፈስ እየተጉ ነው። በሂደቱ ከሁሉም የማህበረሰብ ክፍል የተውጣጡ ተወካዮች ለሀገራችን የእስከዛሬ ህመሞች መፍትሄን ለመሻት አበክረው በመጣር ላይ ናቸው። ውይይታቸው የሀሳብ ብዝሃነት እየተንሸራሸረበት የተለያዩ አመለካከቶች እየተስተናገዱበት ቀጥሏል። እስካሁን ባለው ሂደት ዜጎች ባልተግባቡባቸው ጉዳዮች፣ በተቃረኑባቸው ጉዳዮች እየተነጋገሩ እየተመካከሩ የተለያዩ ፐርስፔክቲቭስ፣ የተለያዩ እይታዎች፣ የተለያዩ ፍላጎቶች በአንዳንድ ጊዜ ደግሞ በስጋትም የሚገለጹ ነገሮች ቴብል ተደርገው የተወያዩባቸው የተመካከሩባቸው ከፍ ሲል የተከራከሩባቸው አሁን ላይ ደርሷል። ምክክሩ እየተሳካ ነው። ምክንያቱም ተበታትኖ የነበረ ሀሳብ ሁሉ ሀሳቡን ሰጥተዋል። ሰው በሰጠ ቁጥር ደግሞ አሁን ወደ ሰላም መጥተናል፣ ወደ ጥሩ መጥተናል፣ ወደ አንድነት እየመጣን ያለ ነው። ስለዚህ በዚህ ምክክር ምክንያት ግጭቶች ይፈታሉ፣ ሰላም ይሆናል። አገራችን ሰላም ለኢትዮጵያ የሚሆን እየሰራን ያለ ነው። እዚህ ሽማግሌዎች አሉ፣ ወጣቶች አሉ፣ የሚታኮሱ ከፋኖ ጋር ሆነው አሉ፣ ምህረት ገብተው ከህወሓት ጋር የሚታኮሱ ነበሩ።
አሁን እዚህ ያሉ ከኛ ጋር እየተወያዩ ነው። ኦነጋ የነበሩ አሉ ከኔ ጋር የሚታኮስ የነበሩ አሁን ምህረት ገብተው ከኢትዮጵያውያን ጋር ሆነው እየመከከሩ ነው ያሉ። ምክንያቱም ጦርነት አይበጀንም ለኢትዮጵያ ሰላም ነው የሚያስፈልገንና በዚህ ምክንያት አሁን ወደ ጥሩ ደረጃ ደርሰናል። ደስ ብሎኛል ከሚገርም ይህ ከትላንት ወደ ዛሬ ተሻገረን የሀገር መም የማከም ጥረት ሲሆን የነገዋን ሰላማዊቷን ኢትዮጵያን በመፍጠር ለመጪው ትውልድ የማስረከብ ቁርጠኝነትም ነው። ብዙ ነገር ይቀርባል። ሲቀርበው ሁሉም ነገር እየተመካከረን ሳንጣላ አንድ ሰው ሐሳብ ሲያነሳ የሱ ሐሳብም እንትን ሳናደርግ የፈለገው ሐሳብ ቢያነሳ ያው እየተመካከረን እርስ በርሳችን እየተማመነን ነው ምንድነው እንጂ መጣላትና ማኮራረፍ ምናምን የለም። በጣም ደስ ይላል። ይሄ የመጀመሪያ አሁን ኢትዮጵያ ውስጥ እንግዲህ የጠፋው ይሄ ነበረ፣ ያላገኘነው ነገር ይሄ ነበረ። እያንዳንዱ ሰው የሚያነሳው ቅሬታው ይታፈንበት ነበር ማለት ነው። አሁን ግን የሚያነሳቸውን ቅሬታዎች በይፋ አውጥቶ ተነጋግሮበት ተስማምቶበት በጋራ የምናጸድቃቸው ነገሮች ወይም በጋራ የምንስማማባቸው ነገሮች በምክክር ውስጥ ብዙ የተማርናቸው ነገሮች አሉ። ሰውን ማክበር፣ የሰው የሚናገረውን ማዳመጥ፣ ለሰው ቦታ መስጠት፣ ለሰው ክብር መስጠት ምንን ያመጣል? ሰላምን ያመጣል። የሀገራዊ ምክክር ሂደቱ ከጥቂት ልሂቃን ክበብ ወጥቶ የሰፊውን ማህበረሰብ ተሳትፎና ድምጽ ማዕከል በማድረግ ጠንካራና ዘላቂ ሀገረ መንግስትን ለመገንባት መሰረታዊና ወሳኝ ድርሻ እንደሚኖረው ይታመናል። ሀገረ መንግስት የሚገነባው በህዝቦች የጋራ ህልም ስምምነትና መከባበር ላይ በመሆኑ አካታች የሆነ የማህበረሰብ ተሳትፎ ለሰላም፣ ለልማትና ለጠንካራ ሀገራዊ አንድነት ዘላቂው መንገድ ነው። የኢትዮጵያን አቅም ተአምራዊ ነው። አንዳንዱ የሌላውን ሀሳብ ሲሰማ የሚያስደነግጠውን ሀሳብ ተቀብሎ ከማስተናገድ አንጻር የታጠቀው ወገን የሚያራምደውን አስተሳሰብ አልተንጸባረቁም ለማለት አይቻልም። ሁልጊዜም አሸናፊው ወደ ቤተ መንግስት ይገባል፣ ተሸናፊው ደግሞ ወደ ግዞት ይወረወራል። የኢትዮጵያ ሀገራዊ ምክክር በኢትዮጵያ ብቻ ተወስኖ የሚያልቅ ሳይሆን ለጎረቤትም ተርፎ ልክ እንደ አባይ ውሃ በተመካካሪዎች ዘንድስ ያለው መንፈስ ኢትዮጵያውያን ይሄንን ምዕራፍ መሻገር አለብን የሚለው በእልህ መያዝ አለባቸው። የተቋሙ ነጻነት እንደዚሁም ገለልተኝነት በአንድ ወይም በሌላ መልኩ የራሳቸው አጀንዳ አይኖራቸውም አይባልም። በውጭ የምንሰማቸው ነገሮች አሉ። አሁን የተቀሩቱ ባለው ህገ መንግስት ባሉት ህግጋትና ድንጋጌዎች ሊፈቱ የማይችሉቱ ናቸው። ምክክሩን ለማወክ ስፖይል ለማድረግ የሚጥሩ አካላት አሉ። የኢትዮጵያን ችግሮች ሁሉ በዛሬው ሂደት ይፈታሉ ማለት አይደለም። የተወሰነ ምዕራፍ ላይ ደርሰን ይህንን ባህል አድርገን ነው የኢትዮጵያን ችግሮች የምንፈታው የሚለውን እሳቤ ይዘን ነው። ኢትዮጵያውያን ህብረት አላቸው። ለሚፈልጉት ነገር ለሀገራዊ ፍላጎት፣ ለሀገራዊ ትልም በጋራ ይቆማሉ። በረባ ባረባው ኢትዮጵያን መተንኮስ አያዋጣም። ተስማምተን ተግባብተን ብንሰራ ይሻላል። አባቶቻቸውም አስቸጋሪዎች በእጅም አይሉ የማይገዙ ናቸው። የአሁኖቹ ህብረታቸው ከፍተኛ ነው። ፍላጎት አላቸው። ጨክነዋል ለመበልጸግ፣ ለመለወጥ፣ ለማደግ። ያ ነበር የሚባለውን ሲቪላይዜሽን አልቀው ለማምጣት እየተጉ ያሉት የሚለው መልእክት ስለሚያስተላልፍ አድካሚ ሊሆን ይችላል፣ ግን ሳንደክም በገባነው ቃል መሰረት መትከል አለብን። ቃልን እንደማክበር፣ ቃልን እንደመፈጸም፣ የተናገሩትን ነገር ሳያንጠባጥቡ እንደመከወን አኩሪ ተግባር የለምና ኢትዮጵያውያን በሚያስደምም ተስፋ ላይ ነው ያለነው። ኢኮኖሚያችን በመልካም ስራ ላይ ነው ያለው፣ እያበበን ያለው፣ እየለማን ያለነው። ለውጦች አሉ፣ ከተሞቻችን የተቀየሩ ነው ያሉት። ግን መሰረት ካልጣል ያ ሁሉ ዋጋ የለውም። ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናዎቻችን አሁንም ቀጥለዋል። አረንጓዴ አሻራን ወደ ተመለከቱ ዘገባዎች ነው የምንሻገረው። ኢትዮጵያ በበለጸጉ ሀገራት ዘንድ በንግግር ብቻ የተወሰነውን የዓለም አቀፍ አየር ንብረት ለውጥ መፍትሄ በተግባራዊ አረንጓዴ አሻራ መርሃ ግብሯ በመቀየር የተባበሩት መንግስታት የአየር ንብረት ለውጥ ጉባኤን ለማስተናገድ ተመራጭ ሆናለች። ኢትዮጵያ በተግባር የተደገፈ የአረንጓዴ አሻራ መርሃ ግብሯን በመተግበር ለዓለም አቀፉ ማህበረሰብ የሚሆን ዘላቂ መፍትሄ አመንጭነቷንም አስመስክራለች። አዝመራው ሞሴ ዝርዝር አለው።
ባለፉት 150 ዓመታት ዓለማችን የተፈጥሮ ሀብቷን በጥንቃቄና በኃላፊነት ከመጠቀም ይልቅ ያለ ክልካይ ለማውደም በመምረጧ ዛሬ በከባድ የሙቀት መጨመርና በተደጋጋሚ ድርቅ እየተፈተነች ትገኛለች። አስገራሚው ነገር ግን ዓለም አሁንም ከዚህ ጥፋት ተገቢውን ትምህርት ወስዶ የመፍትሄው አካል ከመሆን ይልቅ ከችግሩ ጋር አብሮ መኖርን መምረጡ ነው። ባለፉት 5 አስርት ዓመታት ኢትዮጵያንም ሲፈትናት የቆየው ይህ የአየር ንብረት ለውጥ በሚጠበቀው ሀገራዊ የኢኮኖሚ እድገት ላይ ከፍተኛ ጫና ሲፈጥር ቆይቷል። ሆኖም ኢትዮጵያ እንደ ሌሎች ሀገራት እጅ ሰጥታ ከችግሩ ጋር ከመኖር ይልቅ መርሃ ግብር ቀራጭና ተግባራዊ መፍትሄ አፍላቂ መሆንን መርጣለች። ጥናቶች የሚያሳዩት ከ54 ሚሊዮን ሄክታር በላይ የኢትዮጵያ መሬት በከፍተኛ ሁኔታ እንደተጎዳ እንደተሸረሸረ እንደውም ከዚህ ውስጥ ደግሞ ወደ 11 ሚሊዮኑ ወደ በረሃማነት ሊቀየር በረሃ ሊሆን ትንሽ እንደቀረው ደኖቻችን በየአመቱ በ10 አመት ውስጥ በሚሊዮን ሄክታር የሚቆጠር ደንና ጣ እንደነበረ ነው ያ መረጃ የሚያሳየው ማለት ነው። እንግዲህ በአረንጓዴ አሻራ መርሃ ግብር ዋዜማ የነበረውን ነው እየነገርኩ ያለው። ይሄንን ችግር ለመቀልበስ መስራት መቻል አለብን በሚል የአረንጓዴ አሻራ መርሃ ግብር መጣ ማለት ነው። የአየር ንብረት ለውጥ ወደማይመለስ አደገኛ ደረጃ በተቃረበበት በዚህ ወሳኝ ወቅት ኢትዮጵያ በጀመረችው የአረንጓዴ አሻራ መርሃ ግብር ችግሩን መቋቋም ብቻ ሳይሆን ለዓለም አቀፉ ማህበረሰብም ተግባራዊ መፍትሄ ማቅረብ ጀምራለች። ሁሌ እዛ ጉባኤ ላይ የሚባለው ችግር ላይ ነን፣ ችግሩ እያደገ ነው፣ ኧረ እባካችሁ ወደ መፍትሄ እንግባ ነው። ጠቅለል ስታደርገው ኢትዮጵያ ይሄንን ያገኘቻትን ከኢንተርናሽናል ኮሚኒቲው ያገኘቻትን ጥንጥ ነገርና ግን የራሷን አንጡራ ሀብት አሟጣ ህዝቧን አንቀሳቅሳ ይሄንን ስራ እየሰራች ደግሞ ሳታቋርጥ ኮንሲስተንትሊ 7ኛ ዓመታችን ላይ ስንደርስ ሲያዩ ኢትዮጵያ ዲዘርቭ ቱ ኦርጋናይዝ ኦር ቱ ሆስት ኮፕ 32 እዚህ ማመልከቻችንን በአግባቡ ተቀብለው ይሄንን ስብሰባ እንድናዘጋጅ አድርገዋል። የዓለም አቀፍ የአየር ንብረት ለውጥ ጉባኤዎች ተጨባጭ ለውጥ ለማምጣት በሚል ሀሳብ የሚዘጋጁ ቢሆንም ከአብዛኞቹ ስብሰባዎች ማግስት ግን የተያዙት እቅዶችና የቃላት ድርድሮች የውሃ ሽታ ሆነው መቅረታቸው የተለመደ ነው። ኢትዮጵያ ግን ይህንን የተለመደ የተስፋ ቃል ብቻ አካሄድ በመቀየር ላለፉት 7 ተከታታይ ዓመታት በተግባር የተደገፈና ግዙፍ አሻራ ያሳረፈ የችግኝ ተከላ መርሃ ግብር ስታካሄድ ቆይታለች። ይህም ከንግግር ባለፈ በድርጊት ስለ አየር ንብረት ለውጥ ከኢትዮጵያ በላይ አስተማሪ እንደሌለ ያስመሰከረ ሆኗል። የአየር ንብረት ለውጥ ችግር ቢሆንም መፍትሄ አለው። ሊስተሰራ የሚቻላል፣ ልንቋቋመውም እንችላለን። ግን ልቀቱን እየቀነስን ችግሩን እየቀነስን የምንሄድ ከሆነ ኢትዮጵያ ሁለቱንም እያረገች ነው። ለመቋቋምም እየሞከረች ነው፣ እንደገና መፍትሄም ለመሆን እየሞከረች ነው። ልቀትንም በመቀነስ የሄደውንም በካይ ጋዝ በማምጣት እየሞከረች እየጣረች ያለች አገር ነች። ስለዚህ ከሁላችንም በጣም ስትረች አርጋ አቅም በሚፈታተን መልኩ ስትረች አርጋ በቂ ፋይናንስ፣ በቂ ኢንስቲትዩሽን፣ በቂ ካፓሲቲ በሌለበት ነገር ግን ህዝብ አንቀሳቅሰን ህዝባችንን እንደ ካፒታል፣ ህዝባችንን እንደ ቴክኖሎጂ፣ ህዝባችንን እንደ ኢንፑት እንደ ግብአት አይተን እንሰራለን ብላ ለአየር ንብረት ለውጥ መፍትሄ ለማምጣት እየሰራች ያለች አገር ስለሆነች የአየር ንብረት ለውጥ ጉባኤን ማዘጋጀት ለኢትዮጵያ ተገቢ ነው፣ ዲዘርቭ ታደርጋለች። ለኮፕ ጉባኤ አስተናጋጅነት ከኢትዮጵያ የተሻለ የፋይናንስ አቅምና የቴክኖሎጂ ዝግጅት ያላቸው በርካታ ያደጉ ሀገራት ቢኖሩም በጉባኤው ከጉንጭ አልፋ ንግግር በዘለለ መሬት የወረደና አርአያ የሚሆን ተግባር ያከናወነ ከኢትዮጵያ ውጭ አልተገኘም። ይህ ታሪካዊ አጋጣሚ ለአየር ንብረት ለውጥ መፍትሄ በመፈለግ ረገድ ዛሬ ከኢትዮጵያ በላይ የተሻለ መሪን የሚሆን ሀገር እንደሌለ ጉባኤው ምስክር ነው። የአረንጓዴ አሻራ መርሃ ግብር የስራ ዕድል በመፍጠርና የስራ ባህል ለውጥ በማምጣት አዲስ የአኗኗር ዘይቤን ቀይሯል። በዚህም በገጠርና በከተማ የሚኖሩ ዜጎች ያላቸውን እሱን በመጠቀም ኢኮኖሚያዊ ተጠቃሚነታቸውን እንዲያረጋግጡ አድርጓል። ሪፖርተራችን አስረሳ ወገሼ በጓሯቸው የተለያዩ የግብርና ምርቶችን በማምረት ተጨማሪ ገቢ ከሚያገኙ መምህር ጋር ቆይታ አድርጓል። ከራስ አንደበት እንደሚከተለው ይቀርባል። ተፈሪ ጨርቆስ ወልደ ተክለ ይባላለሁ። የምኖረው ሲዳማ ክልል ወንዶ ገነት ወረዳ ባጃ ፋብሪካ ቀበሌ
ነው የምኖረው። መደበኛ ስራዬ መምህርነት ነው። የሚያስተምረው ከዚህ ወንዶ ገነት ወረዳ የሚዋሰነው ወንዶ ወረዳ ይባላል። ቡሳ ሁለተኛ ደረጃ ነው የሚያስተምረው እና በትርፍ ጊዜ ደግሞ እዚህ እየመጣው ከስራ ሰዓት ውጪ ይሄንንም እየሰራው ያንንም እያስተማርኩ በዛ አይነት ነው ማለት ነው ይሄንን የሚያስቀጥለው። ፓሽኔ ነው የና አትክልት መስራት። ከየት አገኛለሁ ችግኞቹን እያልኩ በጣም እያሰብኩ ባምሮ እያለ አጋጣሚ በዚህ በአረንጓዴ አሻራ ላይ ይተከል ችግኞች ሲባል አገኘውና ችግኞቹንም ወረዳ ነው በነጻ የሰጠኝ። ባለሙያዎችንም እየላከ በጣም ይደግፉናል። ከዚህ ከአረንጓዴ አሻራ ወዲህ በዙሪያ ያሉት በጣም የተራቆቱ ቦታዎች አሉ። ደን በፊት ነበረ አካባቢው ያ ተራቅቶ ነበረ። እንደገና በዚህ አረንጓዴ አሻራ ላይ እየተተከለ አሁን እኛ ቦታዎች በጣም ደን እየለበሱ በጣም እጽዋቶች እየበቀሉ አፈሪን በደንብ እንዲንከባከብና አፈር እንዳይሸራሸር በጣም አስተዋጽኦ አድርጓል። በተለይ ደግሞ ጋሮም በአግባቡ ተጠቅሜያለሁ። የመጀመሪያ ዓመት የተከልኳቸው ደርሶ ለመኖሪያ ለምግብም ለብዙ ነገሮች እንደገናም ደግሞ በመሸጥም ገቢ በማግኘት ልጆች በማስተማር ኑሮንም በመምራት በጣም ከፍተኛ አስተዋጽኦ አድርጓል ማለት ነው። የሚወደው ስራ ነው። ወደፊትም ደግሞ በጣም ከዚህ የበለጠ አጠናክሬ ለማስቀጠል አሁን በፊት የተከልኳቸው ምን ጎደለው ምን አነሰው የሚለውን ነገር ቼክ አድርጌ ማጠናከር የኔ ፍላጎቴ ነው ማለት ነው። መምህራኖች ሰዓታችን በአግባቡ ምን ላይ እንደምንጠቀም አላወቅንም። እኔም ዘግይቼ ነው ይሄንንም የጀመርኩት። በጣም ተግቶ መስራት እንደሚያስፈልግና ያሉትን የስራ አማራጮችን ሁሉ አጥንቶ ትርፍ ጊዜውን ሌላ ትርፍ ስራ ቢሰሩና ቢለወጡ ብዬ መልእክት አስተላልፋለሁ። ወደ ውጭ ዜና አልፈናል። በእስራኤልና በሊባኖስ መካከል ሂዝቦላን ትጥቅ የማስፈታት ጉዳይ ላይ ያለው አለመግባባት ቀጥሏል። ሂዝቦላን ትጥቅ የማስፈታት እንዲሁም እስራኤል ከደቡብ ሊባኖስ የምታስወጣውን ወታደራዊ ኃይል በተመለከተ በሁለቱ ሀገራት መካከል በጣሊያን ሮም እየተካሄደ ያለው ውይይት ቀጥሏል። ድርድሩም በደቡባዊ ሊባኖስ የተጀመረውን የእስራኤል ጦር መውጣትና የሊባኖስን መከላከያ ሰራዊት ስምሪት እቅድ ተግባራዊ ለማድረግና የተኩስ አቁም ስምምነት ለማድረግ ያለመ ነው። በጣሊያን ሮም በሚደረገው በዚሁ ስብሰባ የሁለቱ ሀገራት ልዑካን በደቡባዊ ሊባኖስ አካባቢ ዙሪያ ባሉ ጉዳዮች ከትላንት ጀምሮ በዝርዝር እየመከሩ ይገኛሉ። ከዚህ ቀደም የተደረጉት 6 ውይይቶች የሂዝቦላ ታጣቂዎች መሳሪያ እንዲፈቱ፣ የእስራኤል ጦርም ከሊባኖስ ግዛት እንዲወጣና የሊባኖስ ሰራዊት በተለቀቁት ቦታዎች ላይ እንዲሰፍር የሚያስችል ማዕቀፍ መፍጠራቸው የሚታወስ ነው። በዚህም የእስራኤል ጦር ከደቡባዊ ሊባኖሷ ዛውታር አልጋርቢያ ከምትሰኘው ከተማ የወጣ ሲሆን የሊባኖስ ሰራዊት በአካባቢ መስፈር ጀምሮ እንደነበረም ሮይተርስ ዘግቧል። የእስራኤል ሰራዊት ከአካባቢው መውጣት አዎንታዊና የመጀመሪያ እርምጃ ቢሆንም ሊባኖስ ግን የእስራኤል ጦር ከሁሉም የሊባኖስ ግዛቶች ሙሉ በሙሉ እንዲወጣ ትፈልጋለች። ይሁንና ዛሬ ሁለተኛ ቀኑን በያዘው የሊባኖስና የእስራኤል የንግግር ሂደት ሂዝቦላን ትጥቅ የማስፈታት ጉዳይ ላይ ያለው አለመግባባት ስጋት ሆኗል ተብሏል። የሁለቱ ወገኖች ተወካዮች በመካከላቸው ያለውን ወታደራዊ ግጭት ዘላቂ በሆነ መንገድ ለማቆም ላለፉት 3 ወራት ያህል ሲወያዩ መቆየታቸውን የዘገበው አልጀዚራ ነው። የትኛውም ጫፍ ያለ ሰው ካለበት ቦታ ተመዝግቦ መማር ይችላል። ይህን ኦፖርቹኒቲ መጠቀም እንድትችሉና የነገዋን ኢትዮጵያ ተስፋ እንድታለመልሙ ታላቅ ትህትና ልጠይቃችሁ እፈልጋለሁ። መፍጠን ከቻል ተክተን ከሰራን እስከ 7 ሚሊዮን እናሳድገው እንችላለን። ተመልካቾቻችን ከኢትዮጵያ ቴሌቪዥን ለአንድ ሰዓት ያዝናቸው የኢቲቪ 57 ዜናዎቻችን ተጠናቋል። ቢዝነስና ስፖርት በቅደም ተከተል ወደ እናንተ ይደርሳሉ። ከኔ ጋር 2 ሰዓት ላይ እንገናኛለን። መልካም ቆይታ ይሁንላችሁ።